ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የተከበሩ አፈ ጉባኤ አቶ ታገሰ ጫፉ፣ የተከበሩ አቶ አገኘሁ ተሻገር የፌዴሬሽን ምክር ቤት አፈ ጉባኤ፣ ክቡራትና ክቡራን፣ ጥሪ የተደረገላችሁ እንግዶች፣ ሁሉም ፕሮቶኮል እንደተጠበቀ ኢትዮጵያ ፕሬስ ድርጅትን በተመለከተ እንዳቀርብ ስለተፈቀደልኝ እጅግ አመሰግናለሁኝ። ባለፉት የለውጥ ዓመታት የኢትዮጵያ ፕሬስ ድርጅት ያከናወናቸው የተለያዩ የሪፎርም ተግባራት አሉ። ስለ ኢትዮጵያ ፕሬስ ድርጅት ስናወራ ስለ ህትመት ሚዲያ ማውራታችን ግድ ነው። በኢትዮጵያ ውስጥ የህትመት ሚዲያ ጉዞ የሚጀምረው አሃዱ የሚለው በአእምሮ ጋዜጣ ነው። በእጅ ጽሁፍ የጀመረ በ20 ኮፒዎች ለመኳንንቱና መሳፍንቱ ሲሰራጭ የነበረ የመጀመሪያው ጋዜጣ ነው። ቀጥሎ የመጣው ብርሃንና ሰላም ጋዜጣ በዘመናዊ የህትመት ማሽን እየታተመ የቀረበ ሌላኛው አንጋፋ ጋዜጣ ነው። በሶስተኛነት ደረጃ የምናየው አዲስ ዘመንና ዘኢትዮጵያን ሄራልድ ነው። እነዚህን ሁለት ጋዜጦች ልዩ የሚያደርጋቸው ከተጀመሩበት 1933 እና 34 ጀምሮ እስካሁን ድረስ ሳይቆራረጡ መታተም መቻላቸው ነው። በዚህ ጊዜ ውስጥ መጀመሪያ ላይ ሳምንታዊ ነበሩ። ከ1950ዎቹ መጀመሪያ ጀምሮ ወደ ዕለታዊነት ተሸጋግረው በታሪኩ ለ13 ቀናት ብቻ ነው ሳይታተሙ የቀሩት እና ሌላኛው አንጋፋ ጋዜጣ ለአረብ ዓለም የኢትዮጵያን እውነቶች ሲያደርስ የቆየው የአልዓለም ጋዜጣ በ1954 ነው ይሄን ስያሜ ያገኘው። ምንም እንኳን ይሄን ስያሜ አግኝቶ 1954 ላይ ቢጀምርም ከዛ በፊት ስያሜ ለውጥ አድርጎ ነበረ። ቀዳማዊ ኃይለ ሥላሴ በስደት ላይ በነበሩ ጊዜ ካርቱም ውስጥ የተጀመረ መጀመሪያ ባንዲራችን የተባለ በኋላ ደግሞ ቃሉ ጣሊያንኛ ነው በሚል ወደ ሰንደቅ ዓላማችን የተቀየረ አሁን ደግሞ አልዓለም እየተባለ የሚጠራ አንጋፋ ጋዜጣ ነው። በአገር ውስጥ ቋንቋ ከአማርኛ ቀጥሎ በሪሳ ለ5 10 ዓመታት በየሳምንቱ እየታተመ የቆየ ሌላኛው አንጋፋ ጋዜጣ ነው። ብዙ ህትመቶች ኢትዮጵያ ፕሬስ ድርጅት ጋር አሉ። ብዙ ጋዜጣና መጽሔቶችን መጥቀስ ይቻላል፣ ግን አንጋፋዎቹና ጉልህ ቦታ የሚሰጣቸው እነዚህ ናቸው። እንግዲህ ኢትዮጵያ ፕሬስ ድርጅት ላይ ሪፎርም ለማድረግ ግድ ያሉ ብዙ ምክንያቶች አሉ። ነገር ግን በዋናነት እነዚህን 4 ጉዳዮች ማንሳት ይቻላል። አንደኛው የይዘት ጥራትና ተነባቢነት ዝቅ ማለት፣ ሁለተኛው ብዝሃነትና ተደራሽነት ማነስ፣ ዘመኑን የዋጀ አካሄድ አለመከተል፣ በቴክኖሎጂ አለመደገፍ፣ እንዲሁም ተቋማዊ አደረጃጀትና መዋቅር ለዘመኑ የህትመት ሚዲያ ለዘመኑ የዲጂታል ሚዲያ በማይመጥን አደረጃጀት መዋቀሩ ተጠቃሽ ነው። እነዚህን የተቋም ውስንነቶች ለመፍታት ብዙ እቅዶችን፣ ስትራቴጂዎችን ስነድፍ ነበረ። እነዚህ እቅዶች ዋና ማጠንጠኛቸው ብዙ ጉዳይ ቢሆንም በዋናነት 4ቱን ማንሳት ይቻላል። አንደኛው የይዘት ጥራትና ተነባቢነትን ማብዛት፣ ማስፋት፣ ሚዲያውን በቴክኖሎጂ ማዘመን፣ ተደራሽነትና ስርጭትን ማሳደግ እንዲሁም ተገቢ አደረጃጀትና መዋቅር መፍጠር ናቸው። ከዚህ አኳያ የይዘት ጥራት ለማምጣት የኢትዮጵያ ፕሬስ ድርጅት የተከተላቸው መንገዶች አሉ። ጥራትን ለመለካት በሀሳብ፣ በይዘት፣ በዲዛይን፣ በቀለም፣ በወረቀት፣ በንባብ ጥልቀት ይለካል። ብዝሃነትም ብዙ ጊዜ በቋንቋ እና በአካባቢ ነው የሚታየው። ከሚዲያ አንጻር ግን እድሜም አንድ የብዝሃነት መለኪያ ነው። ከዚህ አኳያ ተደራሽ ያላደረግናቸው የህብረተሰብ ክፍሎች እነማን ናቸው የሚለውን ስንጠይቅ ባገኘነው ምላሽ ላይ ተመስርተን የተለያዩ እርምጃዎችን ስንወስድ ነበረ። ከወሰድናቸው እርምጃዎች መካከል አንደኛው አዳዲስ ህትመቶችን መጀመር እንዲሁም ነባር ህትመቶችን ማደስ ይገኙበታል። አዳዲስ ህትመቶች ከጀመርናቸው መካከል የልጆች መጽሔት ተጠቃሽ ናቸው። ኢትዮጵያ ውስጥ እድሜያቸው እስከ 15 የሆኑ ታዳጊዎች 40% ገደማ ይሆናሉ። እነዚህ የህብረተሰብ ክፍሎች በህትመት ሚዲያ ተዘንግተው ኖረዋል። ፕሬስ እንዳንጋፋነቱ እነዚህን ታዳጊዎች ሀገር ተረካቢዎች ዘንግቶ ነው የቆየው። ከዚህ አኳያ ለነሱ ምላሽ እንዲሆን ብላቴናት በአማርኛ ዳይመን በአፋን ኦሮሞ እንዲሁም
ኡበድሰን በሶማሊኛ ቋንቋዎች ህትመት ጀምረናል። ሌላኛው እንደ ትልቅ ክፍተት የሚጠቀሰው ህትመት ሚዲያው ላይ የቢዝነስና ኢኮኖሚ ይዘቶችን ይዘው የሚወጡ ህትመቶች ማነስ ነው ወይም በጣም ውስን መሆን ነው። ከዚህ አኳያ ዘመን ኢኮኖሚ ብለን ጀምረናል። ከቢዝነስ ኢኮኖሚ፣ ፋይናንስ እና ኢንቨስትመንት ጋር ንግድና ገበያ ጋር የተሳሰሩ መረጃዎችን በማቅረብ ህብረተሰቡን በቢዝነስና ኢኮኖሚ ሊትሬት የሆነ ህብረተሰብ ለመፍጠር የጀመርነውና ተግባራዊ ያደረግነው መጽሔት ነው። ተጨማሪ ጋዜጦችንም እንደዚሁ በአገርኛ ቋንቋዎች ብዝሃነትን ለማምጣት የጀመርናቸው አሉ። በዚህ በለውጥ ዓመታት በትግርኛ ወጋታ እንዲሁም በሲዳምኛ በአካልቾ ጋዜጦች በየሳምንቱ እየተዘጋጁ ይሰራጫሉ። ነባር ህትመቶች ላይም ሪፎርም አድርገናል። ተነባቢነት እና ጥራትን ለማሳደግ ነባር ህትመቶች ከሆኑት ውስጥ ዕለታዊዎቹን ዘኢትዮጵያን ሄራልድና አዲስ ዘመንን በሌያውት፣ በዲዛይን፣ በትንታኔ፣ በሀሳብ ጥልቀት ሪፎርም ተደርገው እየታተሙ ይገኛሉ። አፋን ኦሮሞ ላይ የምናዘጋጀው የበሪሳ ጋዜጣ ከ5 10 ዓመታት በኋላ በሳምንት አንድ ጊዜ ሲታተም የነበረውን በሳምንት 2 ጊዜ ማተም ተጀምሯል። ይሄም አንዱ የሪፎርም ተግባራችን ነው። አላለምን ወደ ዲጂታል ወደ ሳምንታዊ ዳይጀስት ቀይረን በዲጂታልም ተደራሽ ለማድረግ ለቋንቋው ተናጋሪዎች ተደራሽ ለማድረግ እንደዚሁ ተግባራዊ ተደርጓል። ሚዲያውን በቴክኖሎጂ ለማዘመን ከወሰድናቸው እርምጃዎች መካከል ህትመት ሚዲያውን ባህሪውን በጠበቀ መልኩ ከዲጂታሉ ጋር እንዴት ይስማማል የሚለውን ጥያቄ በሚመልስ አግባብ ነው ተግባራዊ ያደረግነው። ከዚህ አኳያ የመጀመሪያው ነገር ከህትመት ባልተናነሰ ዲጂታል ዘርፉም እኩል የሆነ ትኩረት እንዲያገኝ ለማድረግ ተንቀሳቅሰናል። ለዛም በዘርፍ ደረጃ ሚዲያውን ማደራጀት፣ በኮንቴንት ደረጃም በፖድካስት፣ በአጫጭር ቪዲዮዎች፣ ኢንፎግራፊክስ እና የመሳሰሉት ይዘቶች እየደገፍን በማህበራዊ ሚዲያዎች እና የተለያዩ የዲጂታል መውጫዎች አማካኝነት መረጃዎችን ስናሰራጭ ነበረ። የበለጠ እዚህ ጋር እንደ ትልቅ መሻገር ብለን የምንወስደው የጋዜጣ ፕላስ ሞባይል አፕና ዌብሳይት መጀመራችን ነው። የዲጂታል ዘመን ላይ ይዘቶች ጥልቀት ይጎላቸዋል። ጥልቀት ለማምጣት ጥልቅ ትንታኔ የሚደረግባቸውን ይዘቶች እንዲሁም ያሉንን ሌሎች ህትመቶችን በኢፔፐር አማካኝነት ለብዙዎች እንዲደርስ ለማድረግ የተጀመሩ ናቸው ማለት ይቻላል። ከተደራሽነትና ስርጭት ጋር በተገናኘ ብዙ እርምጃዎች ተወስደዋል። በዋናነት ከእድሜ አኳያ የኢትዮጵያ ፕሬስ ድርጅት ጎልማሳ ተኮር ነበረ። ይሄንን ወጣቶችና ታዳጊዎችን ኢንጌጅ ባደረገ መልኩ እነሱንም ታሳቢ ባደረገ መልኩ ተደራሽ ለማድረግ ተንቀሳቅሰናል። በቋንቋ ደረጃ ከ4 ወደ 8 አድገናል። በዚህ በለውጥ ዓመታት በሴክተርም ፖለቲካና ማህበራዊ ጉዳይ ላይ ያጠነጥን የነበረው ህትመቶቻችን አሁን ቢዝነስም ኢኮኖሚም የሚዘግቡ ሆነዋል። በቴክኖሎጂ ከወረቀት ህትመት ባለፈ ዲጂታል ህትመትንም እየተጠቀምን በዲጂታል አማካኝነት በኢፔፐር አማካኝነት ለአንባቢ እየደረስን እንገኛለን። እንዲሁም በአካባቢ ደረጃ ዋናና ክልል ከተሞች ላይ ተገድቦ የነበረውን የስርጭት መንገድ ወደ ዞንና ወረዳዎች ደረጃ ማውረድ ችለናል። ቀጣይ ትኩረት የምናደርግበት አንደኛው ዲጂታይዜሽን ነው። የኢትዮጵያ ፕሬስ ድርጅት የኢትዮጵያን ታሪክ የያዙ ብዙ ህትመቶች ያለበት ቤት ነው። የ85 ዓመት ህትመት ያለበት ቤት ነው። ይሄ ዲጂታይዝ መደረግ አለበት። ከ2 ሚሊዮን በላይ ፋይሎች አሉ። በዲጂታይዜሽን ታሪክ በዓለም ላይ ጉልህ ተደርጎ ሊቀመጥ የሚችል አንዱ ፕሮጀክት ይሆናል። ይሄ የዲጂታይዜሽን እነዚህን ህትመቶች ዲጂታይዝ ማድረግ፣ ፎቶዎች አሉ፣ የፎቶ ፊልሞችም አሉ። እነሱን ዲጂታይዝ ማድረግ ቀጣይ እንቅስቃሴያችን ይሆናል። ተጨማሪ ቋንቋ፣ ተጨማሪ ተደራሽነት፣ ያደገ ተነባቢነት እንዲሁም ወደ አፍሪካ ቀንድ መስፋት የሚችል የህትመት ሰርኩሌሽን በአካል የሚደረግ ስለሆነ ጋዜጦቻችን ድንበር መሻገር እንዲችሉ ለማድረግ በቀጣይ የያዝናቸው አቅጣጫዎች እነዚህ ናቸው። ከሞላ ጎደል ይህን ይመስላል። አመሰግናለሁ።